ከዕለታት አንድ ቀን አንድ ውብ የሆነች ልጃገረድ ባገባች በሁለተኛ ዓመቱ ትዳሯ ምርር ስላላት ባሏን ለመግደል ፈለገች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖች ሰላም ብያለሁ። ባሏን የገደለው መርዝ። ከዕለታት አንድ ቀን አንዲት ውብ የሆነች ልጃገረድ ባገባች በሁለተኛ ዓመቷ ትዳሯን ባሏን ለመግደል ፈለገች። ይህች ልጅም ወደ እናቷ ቤት በመሄድ እናቴ የባሌ ነገር አድክሞኛል፣ የሚያደርጋቸው ነገሮች ሰልችተውኛል፣ ለእኔ አያስብለኝም፣ ዞር ብሎ እንኳ አያየኝም፣ እኔ እንጃ ከሌላ ሴት ጋር የጀመረው ነገር አለ መሰለኝ፣ በቃ እርሱን ገድዬ መገላገል እፈልጋለሁ፣ ግን በአንድ በኩል ደግሞ ሕግ ያስረኛል ብዬ ፈራለሁ እና እባክሽ እርጂኝ አለቻት። እናቷም እሺ እረዳሻለሁ የኔ ውድ ልጅ፣ ግን መጀመሪያ የምታደርጋቸው ነገሮች አሉ አለቻት። ልጅቷም አንቺ ያልሽኝን ነገሮች በሙሉ እፈጽማለሁ አለች። እናትየዋም ባልሽ ሞቶ አስክሬኑ ከቤት እስኪወጣ ድረስ ከዚህ በታች ያሉ 6 ነገሮች በጥንቃቄ ፈጽሚያቸው አለቻት። አንደኛ፣ ሰዎች የገደለችው እርሷ ናት ብለው እንዳይጠረጥሩሽ ከዛሬ ጀምሮ ሰላም ፍጠሪ። ሁለተኛ፣ ሁልጊዜም ውበትሽን ጠብቀሽ ወጣትና ውብ ሆነሽ ታዩ። ሶስተኛ፣ በደንብ አድርገሽ ተንከባከቢው፣ ጥሩ ሁኝለት፣ አበርቺው። አራተኛ፣ ትዕግስት አድርጊ፣ ብዙም አትቅኚ፣ ብዙ ጊዜ አድማጭ ሁኝለት፣ በማክበር ታዘዥው። አምስተኛ፣ በእጅሽ ያለውን ገንዘብ አንዲትም ብለሽ ሳታስቀሪ እሱን ለማስደሰት አውዪው። ስድስተኛ፣ ማንም ገድለዋለች ብሎ እንዲያስብ እስክትገላገይ ድረስ ብቻ የጭቅጭቅ ድምፅ ከአፍሽ እንዳይወጣ በመጠንቀቅ የሰላምና የፍቅር ቃል ብቻ ከአፍሽ ይውጣ። እናትየዋ በድጋሚ ያልኩሽን ነገሮች ሳታዛንጊ ታደርጊያለሽ አለቻት። ልጅቱም እርሱ ሞቶ ይውጣል እንጂ አንድ አላስቀር አደርገዋለሁ ብላ መለሰችላት። እናትየዋም አንድ ብልቃጥ አውጥታ ይህን መርዝ ያዢውና ሁሌም የሚበላው ምግብ ጋር እየጨመርሽ ስጪው፣ መርዙም አመንምኖ ይገለዋል። ልጅቱም ደስ እያላት ወደ ቤቷ ተመለሰች። ልጅቷ ከአንድ ወር በኋላ ወደ እናቷ ተመልሳ ወይ ጉድ ሰውዬው ወሬውን ሳይሰማ አይቀርም መሰለኝ፣ እንዲሁ አድርጎት የማያውቀውና ይለላይ ህይወቴ ንግስቴ፣ በዓለም ላይ አንቺን የማትመስል የለችም ይለኛል፣ በጸባዩ ልውጥውጥ ብሎብኛል አለች። እናትየዋም መርዙን እየሰጠሽው ነው አለቻት። ልጅቱም አይኗን ባያቀር አዎ፣ ግን አሁን ጸባዩ ሸጋጋሪ ባል ሆኗል እና እንዲሞት መፈልግ ባክሽ አለሻ መድኃኒት ፈልጊልኝ፣ ጸጸቱ ሊገኝ ነው ማለት አለቻት። እናትየዋም ልጅ ብልቃጥ የሰጠሁሽ መርዝ አይደለም የእርድ ዱቄት ነው፣ ነገር ግን ቀስ በቀስ ባይም ተወባይ የገደልሽው መርዟ አንቺ ነሽ። ምክንያቱም እሱ ማቀር መታዘዝ መንከባከብ መታገስና ውብ ሆነሽ ስትገኝ ባልሽ መቀየር ትችያለሽ። አንቺ ያልሰጠሽውን ነገር እንዴት ሌላ ሰው ትጠብቂያለሽ? ፍቅር ማለት እኮ ሰጥቶ መቀበል ነው አለቻት። ኢብን ሽፋ ይህ ጽሑፍ ከአረበኛ ወደ አማርኛ የተመለሰ ነው ያሉት ሲሆን ለብዙ እህቶች ቤታቸውንና ትዳራቸውን እንዴት ተንከባክበው መያዝ ማስተካከል እንደሚችሉ ትልቅ ነው ይመስል እንዲሁም ለብዙ ወንዶች የልጆቻቸውን የትዳር ሕይወት የሚበረቱ ቤተሰቦችና እናቶች ትምህርት ይሆናል በመሰረቱ በረንቢያስቶ ላይ ያጋራሁት ነው። ወላጆች ሆይ የልጆቻቸውን የትዳር ሕይወት ሰላማዊ ስኬታማ እንዲሆንና ቀጣይነት እንዲኖረው እንዲህ አይነት ብልህ ወላጅ ሁኑ። እህቴ ሆይ ከባልሽ ውስጥ ገብተሽ ትዳርሽን እንዳትበጠብጪ፣ አሄራሽንም እንዳታበላሽ ሸሪዓው እንዳዘዘሽ ለባልሽ መልካም ሴት ሁኝለት። ባልሽ ለአንቺ ተንከባካቢና መልካም ባል ሆኖ ታገኘዋለሽ። ሳይታወቀን የሸር መክፈቻ እንዳንሆን። የሆነ ጊዜ አንድ ጎረቤት ከሌላ ጎረቤት ቤት እየተጫወተ ይቆያል። ምግብ ቀርቦ ጎረቤት ከምግቡ ጋር የተያያዘ የቀልድ አስተያየት ጣል አደረገ። እንዲሁ እየሳቀ ነበር። አንዳንድ እየተባለ ባልና ሚስት መሀል ያልታሰበ ከባድ ጥል ተከሰተ። ሲመስለኝ የቀድሞ ክፍተት ኖሮ ጎረቤት ሳያስበው ሰበብ ሆኗል። የልጅነት ትዝታ ስለሆነ ዝርዝሩ ትዝ አይለኝም። ትዝ ቢለኝም የሚጠቅም አይደለም። ቀጥዬ ለማነሳው ነጥብ ማሳያ ምሳሌ እንዲሆን ነው ያነሳሁት። ሚስት ከባል፣ ልጅን ከወላጅ፣ ሰራተኛን ከአሰሪ፣ ጓደኛን ከጓደኛ፣ ሸይክን ከሸይክ ማጋጨትና ማለያየት የከፋ ሸር እንደሆነ ለማንም ግልጽ ነው። ነገር ግን አንዳንድ እንዲህ አይነት ጥፋቶችን ክፋትን
ሳናስብ ልንፈጽማቸው እንደምንችል እንዘነጋለን። ታመ ሲጠይቅህ የመጣ ሰው ምንም ክፋትን ሳያስብበት እንዲዋዛ እንትና ይጠይቅሃል ብሎ የጣለው ቃል ውስጥህን ሊያደፈርሰው ይችላል። ባልሽ ለጥሎሽ ያደረገው ይሄው ነው። የወለድሽ ጊዜስ የኔኮ እንዲህ እንዲህ አድርጎልኛል የሚል ቃል ምናልባት ሚስትን በባሏ ላይ ቅሬታ ውስጥ ሊከት እሱንም አቅሜን እያወቀች ለምን ታጨናንቀኛለች እንዴት አትረዳኝም እያለ ነገር ተጓጉኖ ያልተጠበቀ ውጤት ሊያስከትል ይችላል። ጓደኛህ ገሌ ግን ምን ሆኖ ነው ሰርግህ ላይ ያልተገኘው? ሰራተኛ ምግብ ከእናንተው ጋር ነው የምትቀርበው? ይሄማ ማቅበጥ ነው። ልጅህ ምን ሆኖ ነው ለኢድ ወጥቶ ያልዘየረኝ? የመሳሰሉት ጥያቄዎች ናቸው። ሀሳቦች እንደዋዛ ጥለናቸው አልፈን ውጤታቸው የከፋ ሊሆን ይችላል እና ባላሰብነው አቅጣጫ ሰዎችን ማቀያየም፣ ትዳርን ማፍረስ፣ አሰሪና ሰራተኛ ማለያየት፣ ጓደኛና ጓደኛ መራራቅ ውስጥ እንዳንገባ አላፊ ቃላትን ከመሰንዘር መጠንቀቅ አይከፋም። ብለዋል። ከሰዎች ውስጥ የኸይር መክፈቻዎች እና የሸር መዝጊያዎች የሆኑ አሉ። ሌሎች ደግሞ የሸር መክፈቻዎች እና የኸይር መዝጊያዎች የሆኑ አሉ። አላህ ለኸይር መክፈቻዎች እጁ ላይ ያደረገለት ሰው ምንኛ የታደለ ነው። አላህ የሸር መክፈቻዎችን እጁ ላይ ያደረገው ሰው ወዮለት። አሶሒህ አልአልባኒ 1332